ምሳሌ ድራማ እንግዲህ በጣም ልብ አንጠልጣይና ምርጥ ድራማ የሆነ የተለቀቀ እንግዲህ ማሌት በመጨረሻ ተስማማች። እንግዲህ ማሌት ብር ካየች ምንም የማታደርገው ነገር የለምና በመጨረሻ እንግዲህ ሞገስ ያናግራት አልቻላትም። መልሱን ልሰጥ አልቻለችም። እሷ የምትፈልገው የማሌት የምትፈልገው ቤቱን ነበረ። የብሩክ ቤት በራሴ ስም አዞሩልኝ ብላ ነበረ። ይሄ እንደ አማርሽ ነው የሚቀረው አይደለም፣ በቆምሽ በሂልምሽም ይሄ ማሰብ አልነበረብሽም በማለት እንግዲህ ማድበልበል ጀይና የሆነ ወንድ እንግዲህ ልክ ልኳን ነግሯት የፈለግሽውን ነገር ብር ጠይቅኝ እንጂ ይሄ እንደ አማርሽ ነው የሚቀረው፣ እዚህ ትበሰብሻታለሽ፣ እዚህ ትሞቻታለሽ፣ ሬሳሽ እንኳን የሚቀብርሽ ሰው አታገኝም። እኔ የምልሽን ነገር ካላደረግሽ በጭራሽ ከዚህ ቤት አትወጪም፣ አልፈታሽም በማለት እንግዲህ ብዙ ነገር ብሏታል። ማድበል እንግዲህ ማለት እንግዲህ በመጨረሻ ተስማምታለች ማለት ነው። እናንተ ከአገታችሁት እናንተ ጋር አምልጦ ከወጣ እኔን ይገለኛል፣ ዘን ማንዘሬ ነው የሚያጠፋው። እኔ እንዴት ነው ኃላፊነት ወስጄ እንደዚህ ላደርግ የሚችለው በማለት እንግዲህ ሞገስም ተናገረችው። ሞገስ እንግዲህ ይሄው እኔ ሉላን ወስጄበት በሰላም እየኖርክ አይደለ እንዴ? ምን አደረገኝ ይላል። እየኖርክ እንዳይመስል እሱ አጋጣሚ ስላላገኘ ነው እንጂ አይለቅህም ነበረ። እኔን ደግሞ ይገለኛል፣ ህይወትን ይፈልጋለሁ፣ መሞት አልፈልግም፣ ከሀገር የምታስወጡኝ ከሆነ እስማማለሁ በማለት ተናግራ ነበረ። ሞገስ እንግዲህ ከሀገር መውጣት እኔም ፈልግ ነበረ፣ ነገር ግን ቃል አልገባልሽም፣ ምክንያቱም ንብረቴን አሳግደሽብኛል። ይህንን ሁሉ ብር ከየት አምጥቼ ነው የሚሰጥሽ? ሁሉንም ነገር ታውቂያለሽ፣ እንዴት እንደዚህ ትይኛለሽ? በማለት እንግዲህ ሞገስ ብዙ ነገር ተናገራት ማለት ነው። እናንተ እኮ ድሃ ቢጤ ናችሁ፣ እሱም ከእስር ቤት ነው የመጣ፣ አንተም ከየት አባክ አምጥቴ ነው የሚሰጠኝ? በማለት እንግዲህ ሞገስ ላይ የማይሆን ቃል እየወረወረች ነበረ ማለት ነው። ማለት በመጨረሻ እንግዲህ ማዲበልን ጠርቶ ለመናገር ፈልጋለች ማለት ነው። እንግዲህ ማዲበል ሲመጣ ደግሞ ምንድን ነው የምትፈልጊ? ምን ላድርግልሽ እና የዝናን እንድታመጪ የምፈልገው ምን ፈልገሻል? ምን ላድርግልሽ ይላታል ማለት ነው። እኔ የምፈልገው ቤቱን በእኔ ስም እንድታዞርልኝ ነው በማለት እንግዲህ ቃል ሰጠችው ማለት ነው። አይደለም ይሄን ቤት ስምሽ የሚያዞረው አይደለም፣ በቀን በሂልምሽ እንዳታስቢ፣ በጭራሽ አላደርግም። እዚህ ትበሰብሻታለሽ፣ እዚህ ትሞቻታለሽ፣ ሬሳሽ የሚቀብረው ሰው እንኳን አታገኝም በማለት እንግዲህ እጅግ ብዙ ነገር ተናገራት። ማድቤል እንግዲህ ማድቤል በጣም ትፈራዋለች ማለት ነው። ምክንያቱም ማድቤል አንድ ነገር አደርጋለሁ ብሎ ካሰበ እንደሚያደርግ በየጊዜ እስር ቤት የሚገባ የሚፈልገውን ነገር ስለማደርግ ሀቅ ስለሚፈልግ አደርጋለሁ የሚለውን ነገር የማስበውን ነገር ሁሉንም ስለማሳካ ስለማደርግ ለዛ ነው እኔ እስር ቤት ሁሌ የሚገባ እስር ቤት ገብቼ የሚቆየው። ስለዚህ አታስቢ፣ እኔ ተስፋ የቆረጥኩ ሰው ነኝ፣ ከኋላዬ ሰው አለኝ፣ የምፈልገው ሰው አለኝ፣ የሚኖር ሰው አለኝ ብዬ ስለማስበው አይደለም አንቺን ገድዬሽ እዛ ለምን እስር ቤት አልበሰብስም በማለት እንግዲህ ብዙ ነገር ተናግሯታል ማዲበል ማለት ነው። በመጨረሻ እንግዲህ በቃ እውነትም ይሄን ሰው ተስፋ ቆርጧል ብላ እንግዲህ በመጨረሻ ተስማምታለች ማለት ነው። እሺ አድርጋለሁ ብላ በመጨረሻ ተስማምታለች እና ፊታኝ አለችው ማለት ነው። እንግዲህ ማዲቤልም እኔ ፈታሻለሁ፣ ነገር ግን ከዚህ አንድ ነገር እፈጥራለሁ፣ አንድ ነገር አደርጋለሁ ብትይ እኔን አደርገኝ፣ ድምጥማጥሽን የማጠፋው እኔ የምልሽን ብቻ ነው ማድረግ የሚጠበቅብሽ በማለት እንግዲህ ለቀቃት ማለት ነው። እንግዲህ ቀጥታ የሄደችው ወደ ኤፍራታ ቤት ነው። ኤፍራታ ቤት ስትሄድ እንግዲህ ተቃቅፎ የት ሆነሽ ነበረ? የት ጠፍተሽ ነበረ? ይህን ሁሉ ቀን ስልክሽን ስለምን አጠፋሽ? በማለት እንግዲህ ኤፍራታ በጥያቄ አፈጠጠቻት ማለት ነው። እኔ አሁን ደክሞኛል፣ መተኛት ትፈልጋለሁ፣ ነገ እናወራለን በማለት እሷን በመቆጣት መልስ ትሰጣታለች ማለት ነው። እንግዲህ ተኙ አደሩ። በንጋታ ተነስታ እንግዲህ ወደ የዝና ጋር ታቀናለች ማለት ነው። እንግዲህ አላማውን ለመሳካት ግዴታ መሄድ አለበት። ስትሄድ እንግዲህ የዝና
ጋር ሲገናኙ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች፣ የኔ ውድ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። በያላችሁበት ቦታ የፈጣሪ ሰላም አይለያችሁ፣ ሰላም ፍቅርን ያብዛላችሁ። በያላችሁበት ቦታ ለሰው ልጅ ከሰላም የሚበልጥ ነገር የለምና እንኳን ወደ ቻናሌ ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ አበረታቱኝ። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ። ሰላማችሁ ይብዛልኝ። ይህም ቪዲዮ ሲታዩ ላይክ በማድረግ ጀምሩ። ሰላማችሁ ይብዛልኝ። እንደ ምድር አሸዋ ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። እንግዲህ ምሳሌ ድራማ በጣም ልብ አንጠልጣይና ምርጥ የሆነ ድራማ ማለት እንግዲህ በጭካኔ የታወቀች ነው። በጣም ኃይለኛና እሷ የምትጫወተው ገጸ ባህሪ ትንሽ ከበድ ያለ ወጣ ያለ ነው ማለት ነው። እንግዲህ ማለት በመጨረሻ ተስማምታ የዝናውን አሰግራ ከነ ማዲበል እጅ ውስጥ እንዲገባ ለማድረግ ቆርጣለች። እንግዲህ ማለት እንግዲህ ብር ካየች የማታደርገው የማትፈጽመው አላማ የላትም ማለት ነው። በመጨረሻ እንግዲህ ተስማምታ ወደ ዝና አቀናችና ሆቴል ቤት ቀጠረችው በማታ። እንግዲህ እሱ ደግሞ የት እንደነበርሽ ለእኔ መናገር አለብሽ፣ የት እንደነበርሽ ለእኔ ግዴታ መናገር አለብሽ በማለት እንግዲህ ግዴን ላይ እኔ የነበርኩበት ቦታ እነግርሃለሁ፣ ነገር ግን አንተ እስከ ዛሬ ምን አዲስ ነገር አለ ንገረኝ በማለት እንግዲህ ትጠይቀዋለች ማለት ነው። እኔ ጋር ምን አዲስ ነገር አለ? ይሄ ማዲቤል የሚባለው የብሩክ ወንድም በጣም እያስቸገረኝ ነው። እሱ ምን እንደሚፈልግ አላቅም። እኔ እሱ በጣም እያስቸገረኝ ነው እንጂ ምን አዲስ ነገር አለ? አንቺ ጋር ያለውን ነገር ግን ተናገሪ ተናገሪ ብዬሻለሁ፣ መናገር አለብሽ በማለት እንግዲህ ማለት ላይ እየጮህባት ነበረ። እሷም ኮስቶሪ በማለት እንግዲህ አላማውን ለመሳካት እና ምን ያጮሃል አንተ ጋር የነበረውን ነገር ንገረኝና ከዛ እኔም ነግራለሁ በማለት እንግዲህ ሞገስ እንግዲህ ስለ ሉላ ካነሳህበት ስለምናደድ መጠጥ በደንብ ጠጥቶ ይሰክራል ብሎ አስረድቷት ነበረ። እሷም እንግዲህ እንዲናደድ የቋጡን ስታወራ እሱ በዚህ መሀል እንግዲህ የዝና ኃይለኛ ንዴት ውስጥ ገባና ስሜቱን መቆጣጠር አልቻለም ማለት ነው። እንግዲህ በዚህ መሀል አንድ ሁለት እያለ እንግዲህ መጠጡ እያደረገው ስክር ብሏል ማለት ነው። ቀኑ እንግዲህ አይደለም ማታ ነው፣ መሽቷል። እንግዲህ የዝና በመጠጡ ተሸንፎ የሞገስ እንደነገረው ለማለት እንደዚህ ጠጥቶ ስክር ብለዋል። እንግዲህ ጥንብር ብለዋል። እንግዲህ እነሱ ያሉበት አካባቢ ላይ ነው ሞገስና ማዲበል እየጠበቁት ያሉ እንደተቀጣጠሩ እንግዲህ ማለት አላማዋን ለመሳካት ገንዘቧን ለመቀበል ዝግጁ ሆናለች እና አድርጊ የተባለችውን አንደኛ ነገር ገንዘብ እሷ ገንዘብ ነምሷ ነው። ሁለተኛ ነገር ደግሞ ማዲቤልን በጣም ትወደኛለች፣ ይገለኛል ተራዋለች ማለት ነው። እንግዲህ ማለት በመጨረሻ የዝናን አሰክራ ከኋላ እየሆነች እየደገፈች ይዛ እንግዲህ ይወጣለች፣ እየሄዱ ነበረ ማለት ነው። እንግዲህ ማለት አንድ ነገር ማድረግ ከፈለገች ለማድረግ ወደኋላ አትችል ማለት ነው። ገንዘብ ካላት እሷ እንኳን ሰው እንድታገት ከማድረግ ለመግደልም እስከ ዛሬም ስታደርጋቸው የነበረ ምሳሌንም ለመግደል ስትጥር የነበረው ለገንዘብ ብላ ነበረ። ነገር ግን እሷ አሁንም ለገንዘብ እንጂ ለሰው ልጅ ቅንጣት የሚታክል ደንታም ስሜትም የላትም ማለት ነው። እንግዲህ በመጨረሻ ዝናን አሰክራ ወና አደብልብል እጅ ውስጥ ለመገኘት ዝግጁ ሆና ጨርሳለች። እንግዲህ የዝና እንግዲህ ሀገር ሰላም ነው ብሎ በመናደድ ብቻ መጠጡን እየጠጣ እንግዲህ ሰክሯል ማለት ነው። የዝና ስናደድ መጠጥ በጣም እንደሚጠጣ ሉላ ታውቃለች። ሉላ ደግሞ ለሞገስ ስለነገረች መድኃኒት ሲጠጣ ምግቡ ሲጠጣ እንግዲህ በሰከረም በኋላ ምግቡ ሳይበላ ስለጠጣ በጣም ሰክረዋል። ይዛ ወጥታለች። እንግዲህ ወደ ቤት እንሂድ ብላ ነው ይዛ የወጣችው። ይዛ በመውጣቱ እንግዲህ ወደ ቤታቸው ሳይደርሱ እንግዲህ እዛ ሰፈር ውስጥ ነበሩ ሞገስና
ማድበል ሲጠብቁ የነበሩ እንግዲህ ልክ ሲያገኙ ፍጥጥ ብሎ አያቸውና እነሱም በተቀመጡበት ቦታ ብድቅ ብድቅ ብሎ እጃቸው ላይ እንግዲህ የለበሱትን ልብስ ወደ ላይ እየሰበሰቡ እየተጠጋጉ ነበረ ማለት ነው። እንግዲህ ይሄ ድራማ እጅግ በጣም ደስ የሚል ድራማ ነው። ብዙ ነገር የሚያስተምር ድራማ ነው። እንግዲህ ማለት እንግዲህ ለብር ብላ የዝናን አሳልፋ ሰጥቷለች ማለት ነው። እንግዲህ ማዲቤልም ሞገስ በጣም ይፈራ ነበረ የዝናን። በመጨረሻ እንግዲህ ማዲቤል አጠገቡ ስላለ በጣም ጀይና ሆኗል አሁን ማለት ነው። እንግዲህ ይሄ ድራማ በጣም ደስ የሚልና እጅግ በጣም ብዙ ነገር የሚያስተምር ድራማ ነው ማለት ነው። ሞገስ እንግዲህ ከማድቤል ጋር ከሆነም በኋላ ምንም የሚፈራ ነገር የለም። እሱም እንግዲህ ሸሚዙ ወደ ላይ እየሰበሰበ ለመደባደብ ተዘጋጅቷል ማለት ነው። እንግዲህ ማዲቤል ካጠገቡ ከሆነም በኋላ ሞገስም በጣም ጀይና ወንድ ሆኗል ማለት ነው። ማዲቤል እንግዲህ ምንም አንድች ነገር ቅንጣት የሚታክል የሚፈራ ሰው የለውም ማለት ነው። ይህ ድራማ እንግዲህ ብዙ ነገር ነው የሚያስተምረን የኔ ውድ ቤተሰቦች። እንግዲህ ወደ ቻናሌ እንኳን ደህና መጣችሁ። ይህን ቪዲዮ ሲጀምሩ ላይክ በማድረግ ጀምሩ። ከልብ አመሰግናለሁ ስለምትከታተሉኝ፣ ስለምታደርጉልኝ በሙሉ ሰላማችሁ ይብዛልኝ። ይህ ድራማ እንግዲህ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው። ማለት እንግዲህ ብር ካየች የፈለገችውን ነገር አታጣም፣ ብዙ ነገር ማድረግ ትችላለች። እንግዲህ በዚህ ሰዓት እንግዲህ ሉላ በጣም ደስ ብሏታል። እሱን እንይዛለን ብሎ ስላሰቡት እሷም ደስ ብሏታል ማለት ነው። ዳታየም እንግዲህ ከቤተሰቦቿ ጋር በጣም ደስ የሚል ጊዜ እያሳለፈች ነው ማለት ነው። እንግዲህ ወደዚህም ወደዛም እያለች እነ ብሩክ ቤትም እየመጣች እንግዲህ ከቤተሰቦቿን ጋር በጣም ደስ የሚል እያሳለፈች ነው ማለት ነው። በጣም ደስ ይላል። የሰው ልጅ በህይወቱ ውስጥ መጀመሪያ እያሳለፈውን ህይወት ትቶ መጨረሻ ላይ ደስተኛ ሲሆን በጣም ነው ደስ የሚለው ማለት ነው። በዚህ ሰዓት እንግዲህ ዳታዬ በጣም ደስተኛ ልጅ ሆናለች ማለት ነው። በጣም ነው ደስ የሚለው። እንግዲህ መጨረሻቸው በጣም ከባድ ነው ማለት ነው። የሰው ልጅ መጀመሪያ እንጂ መጨረሻ አይታወቅም የሚባል አባባል እውነት ነው እና ማለት እንግዲህ አሳልፋ ሰጥታለች የዝና ማለት ነው። የዝና እንግዲህ አላመነም። ወደ እነሱ እየተጠጋ እንግዲህ ዞር ብሎ እየያያት ነበረ ማለት ነው። ማለት እንግዲህ ተጠራጥሏል። ምክንያቱም እሷ ናት እንደዚህ ያደረገችው በማይሆን ሰዓት አጠጥታኝ ብሎ በውጡ ሳያስብ አይቀርም። ዞር ብሎ ሲመለከታት በጣም ኮስተር ብሎ ነበረ ሲያያት የነበረ ማለት ነው። ማዲቤልና ሞገስ እንግዲህ በጣም ደስ ብሏቸዋል። አደርጋለሁ ያለችውን ስላደረገችላቸው ማለት ነው። እንግዲህ በቀጣይ ደግሞ ፓርቲ ይዤላችሁ ቀርባለሁ። የኔ ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። ያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ለሰው ልጅ ከሰላም የሚበልጥ ነገር የለምና ቤተሰብ የሆኑ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቤተሰብ የሚሆን ኮሜንት ላይ አስቀምጡልኝና እኔም በታማኝነት እመልሳለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ሀገራችን ሰላም ያደርግልን። እንግዲህ በቀጣይ ፓርቲ ዝና ተይዟል ወይስ አመለጣቸው ወይስ በሰላም ይዞት ሄዱ የሚለውን ይዤላችሁ ቀርባለሁ ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ነገር እስክንገናኝ ድረስ ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። የኔ ውድ ቤተሰቦች የምወዳችሁ የማከብራችሁ፣ ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ።